መልክ ከቁመና፣ ትህትናን ከእርጋታ ጋር፣ እውቀትን ከብስለት፣ ደግነትን ከአቅም ጋር ተሰጥቶታል። አንደበተ ርቱዕ ነው። የሚረዳ አእምሮ የሚያዝን ልብ አለው። ግሩም ፈገግታው የተዘጉ ደጆችን ያስከፍቱለታል። ለሰዎች ያለው አክብሮት ሁሉን ያስገዛለታል። በቃ ምን አለፋችሁ እሱ በትዕዛዝና በምርጫ ከፋብሪካ እንደተመረተ ስታንዳርድ ምርት ሁሉ ነገር ተሟልቶለት ሁሉ ነገር ተካቶለት የተመረተ ኤክስፖርት ስታንዳርድ በሉት፣ ወይም ታጥቦ የተቀሸረ አንደኛ ደረጃ ስብዕና ማለት ትችላላችሁ። በሀገራችን የሚዲያ ታሪክ የግል ቴሌቪዥን ጣቢያ ሆኖ ብቅ በማለት ኢቢኤስን የቀደመ ያለ አይመስለኝም። ኢቢኤስ በኢቲቪ የፖለቲካና የመንግስት ፕሮፓጋንዳ ዜናዎች ለተማረረው የኢትዮጵያ ሕዝብ ነፃ አውጪ ሆኖ በመምጣት ብዙ የመዝናኛ ፕሮግራሞችን እያቀረበ አንጀት ሲያረሰርስ የመጣ ሚዲያ ነው። በኢቢኤስ የሚቀርቡ ሁሉም የቴሌቪዥን ፕሮግራሞች የየራሳቸው ለዛና ጣዕም አላቸው። ሁሉም ፕሮግራም አቅራቢና ሁሉም ፕሮግራም መሪዎችም የየራሳቸው ለዛና ብቃት አላቸው። አንዳንድ ሰው የተሰራ ነው። አንዳንድ ሰው ደግሞ በፕሮግራሙ ላይ በሂደት የሚሰራ ነው። እሱ ግን የተሰጠም የተሰራም ነው። ሰው የሚመራውን ፕሮግራም ይመስላል ከተባለ እሱ ብቻ ነው። ስብዕናው ከውበት በላይ ነው። ፕሮግራሙም ከውበት በላይ ነው። የፕሮግራሙ አቅራቢ ደግሞ ወጣቱና አንደበተ ርቱዕ ሮቤል ፍስሐ ይባላል። አዎ የምናወራው ስለ ሮቤል ፍስሐ ነው። በሀገራችን የሚዲያ ታሪክ ውስጥ በአጭር ጊዜ በድንገት በሆነ አመጣጥ መጥቶ የብዙዎችን ቀልብና ልብ ማሸነፍ የቻለ ከሮቤል በፊት የማስታውሰው የለም። ሰው እንዴት በፕሮግራሙ ልክ ይሰፋል? ሰውስ እንዴት በዚህ ልክ የሰብአዊነት ጥግ ላይ ይደርሳል? ብለው የጠየቁ ብዙዎች ናቸው። ልክም ናቸው። ሰብአዊነት በኮሚሽን በሆነበት ዘመን ሰብአዊነትን በልቅና ይዞ በመገኘት በህዝብ ልብ ውስጥ በቀላሉ ዘው ብሎ በመግባት መታደልም መባረክም ነው። አሁን ላይ ሮቤል በመላው የኢትዮጵያ ህዝብ ልብ ውስጥ ገብቶ መላውን ኢትዮጵያዊ እያነጋገረ ያለ ድንቅ ሰው ነው። በሀገራችን የተለመደ አንድ ነገር ቢኖር የተለመደን ነገር ለመለወጥና በሌላ የመተካት ችግር ነው። አንድን ዝነኛ ከወደድ ነው ከእርሱ የሚበልጥ ሌላ ሰው ሊመጣ እንደሚችል በውስጣችን ጥበቃው የለንም። ዘመንና ህይወት ግን እየተባበሩብን ብዙ አሳይተውናል። ሮቤል ፍስሐ የዚህ ንግግሬ ጥሩ ማሳያ ነው። ሮቤል ወደ ኢቢኤስ ቴሌቪዥን ሲቀላቀል የለመድናቸው ፊቶች፣ የለመድናቸው የፕሮግራም መሪዎች፣ ንግግሮች፣ አቀራረቦች ስላሉ ለሮቤል ያን ያህል ትኩረት አልሰጠነውም ነበረ። ስለ ሮቤል የአነቃቂ ንግግርና የህይወት ለውጥ ስልጠና ሰጪው ዳዊት ድሪም በአንድ ወቅት በአንድ መድረክ ላይ የተናገረው እንዲህ የሚል ነበረ። ሮቤል ቀላል ሰው እንዳይመስላችሁ በማለት ነበረ ዳዊት ድሪም የተናገረው። ሮቤልም ልክ እንደዛው ቀላል ሰው አልነበረም። ምንም እንኳ በሚዲያ ደረጃ ኢቢኤስ ስለ ሮቤል የመጀመሪያ ባይሆንምና በሬዲዮ ፕሮግራም አቅራቢነት ሲሰራ የከረመ በመሆኑ ለንግግር ፍሰቱ ልምድ ማካበቱ ሀቅ ነው። ነገር ግን ሮቤል ከዚህም በላይ ነው። ህይወትን በቁርጠኝነት ከሚኖሯት ጥቂት ሰዎች መካከል ሮቤል አንዱ በመሆኑ የቆራጥነቱን ፍሬ ለማጣጣም የበቃ ሰው ነው። ህይወት እጁን አጣጥፎ ለሚጠብቃት ክፉም በቀለኛም ናት። ነገር ግን ህይወትን በየእርከኑ እየተዘጋጀና ራሱን እያበቃ ለሚጠብቃት ሰው ማለቴ ልክ እንደ ሮቤል ማለቴ ነው በስኬት ማዕበል ስታናውጠው ትታያለች። የሮቤል የአሁን ላይ ስኬት አንድም የአስተዳደጉና የቤተሰቦቹ ውጤት ነው። ነቢዩ ዳዊት ልጁን ወልዶ ካሳደገ በኋላ የራሱን መንገድ መከተል ሲጀምር ነው በርታ ሰውም ሁን ያለው። ሰለሞንም የአባቱን ምክር ሰምቶ ዕለት ዕለት እየተዘጋጀና እየተጋ ጠቢብም ንጉስም ሀብታምም እንደሆነ ሁሉ የሮቤልም ቤተሰቦች ልጃቸውን የሚሄድበትን መንገድ እየመሩ አሳደጉት። በኋላም እነሆ ከስኬት መንገድ ፈቀቅ ሳይል ተገኘ። ብዙዎች በውጫዊ ውበታቸው ያማሩ ናቸው። በመልክና በውጪ ቁመና ማማር አንድ ነገር ነው። ውጭያቸው አምሮ ውስጣቸው የገሃነም ደጅ የሆኑ ብዙ ሰዎች አሉ። ከሞራልም ከስነ ምግባርም የጸዱ ግን ደግሞ ከትዕቢትና ከትምክህት ከኩራትና ከማናህሎኝነት ጋር የተጣበቁ ልበ ክፉዎች ብዙዎች ናቸው። የድሮ እናቶቻችን አንድ የተለመደች ተረት ነበረቻቸው። መልክ ስጠኝ ሙያ ከጎረቤት እማራለሁ ይሉ ነበረ እናቶቻችን። የዚህን ተረታቸውን ጥልቀት ስንመረምረውና አርጉን ይዘን ስንመዘው ጫፉ በርታ ሰውም ሁን ወደሚለው ወደ ዳዊት አባባል ጋር ያደርሰናል። መልክና ቁመና ከፈጣሪ ነው። ቅንነት፣ ደግነትና ትህትና፣ አዛኝነት፣ ሰው አክባሪነትና ታጋሽነትን የመሳሰሉት ሰው በልምድም በፍላጎትም የሚያመጣው የስብዕና ሙያ በርትቶ ሰው የመሆንና ሰው ሆኖ የመኖር መገለጫዎች ናቸው። ሮቤልን ስናየው በኤክስተርናል ፐርሰናሊቲው ወይም በውጫዊ ስብዕናው ስናየው ሞዴልና
ጥሩ የሮማንቲክ ፊልም አክተር ነው የሚመስለው። በኢንተርናል ፐርሰናሊቲው ደግሞ ወይም በውስጣዊ ስብዕናው ደግሞ በገሃድና በተግባር እንደታየው የሚያስደንቅና ከውጫዊ ማንነቱ ጋር እኩል የተሰፋ ሆኖ አግኝተነዋል። ሮቤልን በአንዳንድ ቪዲዮዎች እንደተመለከትነው ውጫዊውንም ሆነ ውስጣዊውንም ስብዕናውን እየገነባና እየሰራ የመጣ ብልህ ልጅ ነው። ገና ታዳጊ ወጣት ሳለ ቀጫጫ ግን መልከኛ የነበረው ሮቤል ኤክስተርናል ቦዲውን በጂም ስፖርት እያስተካከለና እያሰማመረ ፈጣሪ የሰጠውን ቁመናና መልክ ጠብቆ አጎልብቶ በመሄድ ዛሬ የምናየውን ምንም ለብሶ የሚያምርበት ቁመና እንዲኖረው አደረገ። ለውስጣዊ ወይም አእምሯዊ ማንነቱ ደግሞ የቀለም ትምህርቱን ብቻ በቂ ነው ሳይል የነ ዳዊት ድሪምስን አይነት የአእምሮ ማብሰያ እውቀትን ቀስሞ በጎና ውብ ስብዕና ተላብሶ የሰው መሆን ልኩ ላይ ሲደርስ ኢቢኤስ ቴሌቪዥን ላይ ተወዷል፣ ተደንቆለታልም። በአጭር ጊዜ ውስጥ ዝናንም እውቅያንም ክብርንም አግኝቶለታል። ሮቤል በፕሮግራሙ ላይ የሚሰሩ ሰዎችን ለማበረታታት በሚል መንገድ ላይ ወጥቶ በጎዳና ላይ የሚሰሩ ሰዎችን ሲያገኝ ባልጠበቁትና ባልገመቱት መልኩ ቀርቧቸው በአካልም በመንፈስም እንዲለወጡ ሲያደርግ የሚታይበት ፕሮግራም ነው። ይህንን ከውበት በላይ የተሰኘውን ፕሮግራም አይቶ በሰዎች መለወጥና ሰዎች በደስታ ሲያለቅሱ አብሮ በደስታ አለማልቀስ ከባድ ነው። ከውበት በላይ የሮቤል ዝግጅት በርካታ አባት አልባ ልጆች የሚያሳድጉ ታታሪ እናቶች፣ በርካታ እናት አልባ ልጆች የሚያሳድጉ ጎበዝ አባቶች ሲረዱ ሲታገዙም ተመልክተን በደስታቸው ደስ ተሰኝተናል። ይበልጥ የእኛን ደስታ ብቻ ሳይሆን የሚታገዙት እናትና አባቶች ልጆቻቸውን ለማሳደግ አፈር ለብሰው አፈር መስለው ሲኖሩ ሮቤል ፈልፍሎ ያወጣቸውና ከያሉበት በዚያ በተረጋጋና የቅድስና መንፈስ ባለበት አንደበቱ የስራቸውን ባህሪ የቤተሰባቸውን ሁኔታና ኃላፊነታቸውን ጠይቆና ተረድቶ እነሱንም ተናግሮ ካሳመናቸው በኋላ ሰዎቹን ወስዶ በተለያዩ የውበት መጠበቂያ እንክብካቤ እንዲያገኙ ካደረገ በኋላ ዝንጥ እንዲሉ በማድረግ ለባሎቻቸውና ለሚስቶቻቸው ሰርፕራይዝ በማድረግና በማስደመም የህይወትም የሥራ ለውጥ እንዲያገኙ ሲያደርግ ተመልክተናል። ይህንን ፕሮግራም ማንም ሰው ቢሰራው ሊታይ ይችል ይሆናል። ግን ደግሞ ሮቤል ሲሆንና ሮቤል ፕሮግራሙን በመምራቱ ያየናቸውና በሮቤል የተደነቅንባቸው ከፕሮግራሙ ባህሪያት በላይ የሆኑ የሮቤል ባህሪያት አሉ። ለምሳሌ ሮቤል ገና ሲታይ ያለው ግሬስ ያለው ውጫዊ ሞገስ ሰዎች እንዲያነጋግሩት ልብን የሚከፍት ነው። አበሻ ሲተርት ሲያዩት ያላማረ ሲበሉት ያቀራል ይላልና ሮቤልን ገና ያየው ሰው እንኳን አነጋግሮት ይቅርና ዝም ቢል እንኳ ሰዎቹ ራሳቸው ተጠግተው እንዲያነጋግሩት የሚገፋፋ ጸጋ አለው። ሌላው ደግሞ የሮቤል እርጋታው ነው። ከአንደበቱ የሚወጡ ቃላት፣ ከጉሮሮ የሚወጣው የድምፁ ቶን፣ በፊቱና በመላ ሰውነቱ ላይ የሚያንጸባርቀው ኢሞሽን ወይም ስሜት፣ አካላዊ እንቅስቃሴውና የፊቱ ገጽ እጅግ የተረጋጋና የሰከኑ በመሆናቸው ሰዎች ያለባቸውን ችግርና ብሶት ሳይጨናነቁና ሳይሳቀቁ እንዲነግሩት እንዲያዋዩትም እድል ይሰጣቸዋል። አለመቸኮሉና በጥያቄ አለማጣደፉ፣ ተረጋግቶ ችግራቸውን ማዳመጡ፣ በጥልቀት የማገዝ ስሜት ሆኖ ስሜታቸውን መረዳቱ ሮቤልን የተለየ ሰው፣ ፕሮግራሙን ደግሞ በአጭር ጊዜ ውስጥ የሚወደድ አድርጎታል። ሮቤል ትሁት ሰውም ነው። አቀራረቡ የሰዎችን ስሜት በሚረብሽና የተረጅነት ስሜት እንዲሰማቸው በማድረግ መልኩ ሳይሆን የጓደኛዊ ስሜት በማንጸባረቅ ከጎናቸው በመሆን ህመማቸውንና ደስታቸውን በመጋራት ያሳያቸዋል። ሮቤልን በጎዳና አይተው በትህትናው ተስበው ቀርበው ችግራቸውን ያወሩት በሙሉ ሮቤልን ተከትለውት ጥግ ድረስ ሄደው ያለበትን ከፍታ ሲያዩ ያገዛቸው ሰዎች በሙሉ ተደንቀዋል። ሮቤል በጣም አክባሪም ነው። ህይወት ፊቷን አዙራባቸው በችግርና በፈተና ተጎሳቅለው አፈርም አመድም መስለው ከእጅ ወደ አፍ የሆነ ስራ የሚሰሩትን ሰዎች ለማገዝ ሮቤል አጠገባቸው ሲደርስ የሚያሳያቸው አክብሮት በጣም ገራሚ ነው። እነዚህ ድህነት ክብራቸውን ገፎ አደባባይ አውጥቶ አቧራ ያለበሳቸውን ሰዎች አላፊ አግዳሚው ከጉዳዩ ያልቆጠራቸው ሰዎች ሮቤል ጉዳይ ናቸው ብሎ አክብሮ ከሚሰሩበት ቦታ ወርዶ ተገኝቶ በትህትና በክብር እያዋራ ሲያዳምጣቸው
ሰዎቹ ፊት ላይ የሚነበበው የደስታ ስሜት ልዩ ነው። ሮቤል አድማጭም ነው። ብዙ ሰዎች የሬዲዮ ማንነት ነው ያላቸው። በየቤታችን ያለው ሬዲዮ ያወራል እንጂ አያዳምጥም። ሮቤል ከእነዚህ ሰዎች የተለየ ሆኖ አይተነዋል። የተጨነቀ ሰውና የተቸገረ ሰው የሚያዳምጠው ይፈልጋል። ሮቤልም በፕሮግራሙ ላይ ያቀረባቸውን ሰዎች በሙሉ አንድ ጥያቄ ጠይቋቸው ሲመልሱለትና ሲያወሩ በዝምታ በሚረዳ ስሜት ያዳምጣቸዋል። በመሃል ጥያቄ ቢፈጠርበት እንኳን ንግግራቸውን ያስጨርሳቸዋል እንጂ አያቋርጣቸውም። አዳማጭነቱ ሰዎችን የበለጠ እንዲናገሩና የውስጥ ስሜታቸውን አውጥተው እንዲያወሩ ሲያበረታታቸው ተመልክተናል። ሮቤል ሳቂታ ሰውም ነው። በዚህ አጋጣሚ ስለ ፈገግታ አንድ አባባል ተናግሬ ልለፍ። ፈገግ ካልክ ብዙ ወዳጅ ይኖርሃል፣ ከተኮሳተርክ ደግሞ ጨንዳዳ ግንባር ይኖርሃል የሚል። ሮቤል ብዙ የፕሮግራሙ አፍቃሪ ወዳጅና የእርሱ ተከታይ የሆኑ ወዳጆችን ያፈራው በሚስበው ፈገግታው ነው። ፈገግታ ሲባል በሆነውም ባልሆነውም መገልፈት ሳይሆን ልክ እንደ ሮቤል በቦታውና በአስፈላጊ ሁኔታዎች ላይ ፈገግ ሲሉ ብዙ ሰዎችን የማቅረብ እድልን ይፈጥራል። ምንም እንኳ እንደ ሮቤል በወንድነት ቁመና ልክ ላለ ሰው ኮስታራ መሆን የወንድነት ሞገስ ቢሆንም እያለፉና በሚያስፈልግበት ቦታዎች ላይ ሰዎችን በፈገግታ እያቀረቡ ለችግሮቻቸው የመፍትሄ መንገድ መሆን ትልቅ መሰጠት ነው። ሮቤል ዝም ሲል የተኮሳተረ ይመስላል። ሲናገር ግን ድምፁ ላይ መረጋጋት፣ ማስተዋልና አዘኔታ አሉበትና ሰዎች ሮቤልን አይተው ልባቸውን ላለመክፈት አይችሉም። ሮቤል አስተዋይም አዋቂም ነው። ቀደም ብለን ስለ ሮቤል አመጣጥ ስናወራ ራሱን እንዴት እያዘጋጀ እንደመጣ ነበር። መማር ብቻውን ማስተዋልን አይሰጥም። ብዙ ሰዎች ማስተርስና ፒኤችዲ ዲግሪያቸውን ይዘው የመንጋና የመረና አስተሳሰብ ሲያስቡ ተመልክተናልና መማር ላይ ማንበብና የተለያዩ ስልጠናዎችን መውሰድ ልክ እንደ ሮቤል በሰውነት ልክ ላይ ለመቀመጥ ያስችላል። በተርነሪ ሳይንስ አጥንቶ ፒኤችዲውን ያገኘ አንድ ሰው በተማሪው የትምህርት ዘርፍ ብቻ ስለ ስነ ልቦና ያውቃል ማለት አይደለም። ግን ደግሞ ማንም ሰው እንስሳም ሕክምና ያጥና ግብርናም ያጥና ያ ሰው ጎን ለጎን የተለያዩ መጽሐፎችን የሚያነብ ከሆነ እውቀቱም አስተውሎቱም ሰፊና ጥልቅ ነው የሚሆነው። የሮቤልን እውቀቱንም አስተውሎቱንም ያየነውና የተረዳነው ከመማርም ከማንበብም እንደገና ደግሞ ከስልጠናም ጭምር ነው ብለን ነው። ብዙዎች የሚመኙትንና እንዲኖራቸው የሚፈልጉትን ሁለንተናዊ ስብዕና ሮቤል ፍስሐ ተጠቅልሎ እናገኘዋለን። እንግዲህ ድንጋዩን ምን ያናግረዋል ቢሉ ውሃው ሞልቶ ይባላልና እኛንም እንዲህ በአድናቆትና በክብር እንድንናገር ያስገደደን ሞልቶ ተትረፍርፎ የሚንጸባረቀው የኢቢኤሱ ሮቤል ፍስሐ ሁለንተናዊ መልካምነትና ግሩም ስብዕና ነውና ለታዳጊ ወጣቶች አርያ ይሆን ዘንድ መልካምነቱንም ለሁላችንም ይጋባብን ዘንድ በማመን እንዲያቀርብ ነው። ለሮቤል ለራሱ እንዲህ እንለዋለን። ባለህ ሁለንተናዊ መልካምነት ላይ ይቀረኛል ያልከው ካለ ይጨመርልህ እንጂ ያለህ አይወሰድብህ ስንል ሮቤልን መርቀነዋል። እንደ ሀገርም ሮቤልን በሌላ መልክ፣ በሌላ ስም፣ በሌላ ሙያና በሁለንተናዊ ያብዛልን ስንል ለሀገር ተመኝተናል። የተከበራችሁ የንግሥት ቤተሰቦች ቀጠሯችን እንደተለመደው ለነገ በዚሁ ሰዓት በሌላ ጉዳይ ይሁን። የንግሥት ሚዲያ ቤተሰብ ካልሆኑ የሚያተርፉበት የኪነ ጥበብ ቻናል ነውና ሰብስክራይብ ያድርጉ። ወደድኩት ያሉትን ስራዎቻችንን ሌሎች ጋም ደርሶ እንዲደመጥ ሼርና ላይክ ያድርጉት። ስለነበረን ሸጋ ጊዜ አመሰግንን። ሁሌም እንደምንለው ዛሬም እንላለን፣ ለመንገስ እንሮጣለን።